he can't wait. Everybody በቃ የሆነ ደውሉ እስኪደወል በልቡ በቃ ደውሉን ነው የሚሰማው ሳይጮህ ራሱ ይሰማል ታውቃላችሁ ካሁን ጮህ ደግሞ ሰዓትም የለንም በዛ ጊዜ ያውኖቹ ሴልፎን ሁሉ ተቀምጠው ነው አሉ ክላስ የሚገቡት በእኛ ጊዜ ደውል የለም አሜን ሰዓት የለም ያቺ ፔሪድ I think 7ኛው ፔሪድ ነው መሰለኝ መጨረሻ ፔሪድ ያቺ መጨረሻ ደውል እንጠብቃለን ወደ ቤት ለመሄድ ለመሮጥ የተዘጋጀ እና by the way ትምርት ቤቶችም I think ዳይሬክተሮችም አውቀው ነው መሰለኝ ላስት ፔሪድ በብዛት ምንድነው የሚደረገው ስፖርት ምናምን ነው አይደለ ምክንያቱም የመስማት አቅም ብዙ ስለማይኖረው ስፖርት ምናምን ክላስ ኑሮ በዘዴ ዳዲሶቹ አያውቁም ኑሮ በዘዴ በዛን ጊዜ ኑሮ በዘዴ ነበር እና ደግሞ ፔዳጎጂ ትዝ ይላችኋል ፔዳጎጂ እንደዚህ አይነት ክላሶች ነበሩና መጨረሻ ፔሪድ ላይ ነው የሚደረጉት ምክንያቱም ልጆቹ ስፖርት ከተባለ በቃ ያው ያችን እንደምንም ስፖርት ስለሆነ ይነቃቃሉ ፔዳጎጂም ጥሩ ነው ሄዶ የሆነ የንትን ስራ ስለሆነ ኑሮም በዘዴ የሆነ መስፋትም ብዙ ነገር አለ እና ያ የመጨረሻ ፔሪድ ሁሉ ተማሪ ብትጠይቁት I can't wait ነው የሚላችሁ ደውሉ እስኪደወል የመጨረሻ ደውል ነው ከጧት ጀምሮ ሲገባ እየተደወለ ነበር በ7ኛው ፔሪድ ላይ የመጨረሻ ደውል ነው የመጨረሻ ደውል ነው ከዛ በኋላ ሰው እንደገና ክላስ አይቀየርም የመጨረሻ ደውል ስለሆነ ወገኖቼ የመጨረሻው ሰዓት ላይ ደርሰናል የመጨረሻው ጊዜ ላይ ደርሰናል ሰዓት ደርሰናል የጌታ ምጽአት በደጅ ነው ጌታ ሊመጣ ነው ጌታ በደጅ ነው I don't know heaven ምን አይነት preparation እንዳለው አላቅም በዚህ ሰዓት ሃሌሉያ ለሙሽራይቱ የተዘጋጀ ቤት አለ ሙሽራይቱን ሊወስድ ሙሽራው ይመጣል last call ኤርፖርት አይታችኋል ኤርፖርት ውስጥ እና ፕሌን ልትይዙ ስትወጡ ማለት ቁጭ ብላችሁ የምትሰሙት የመጨረሻ አለ በየ15 ደቂቃ በየ10 ደቂቃው የሚሰሙ ደውሎች አሉ አሜን ጥሪዎች አሉ ladies and gentlemen this is the final boarding call ይባላል this is the final boarding call this is the final ነው እስካሁን እንደዚህ ጌት ሂዱ ጠጋበሉ ጠይቁ እየተባለ ግን የመጨረሻ አለ this is the final boarding call አብሶ አንዳንድ ስሞች ይጠራሉ አቤት ሩጫ አንድ ፓሴንጀር ከሌ this is the last boarding call please come immediately የጌቱን ነምበር ነግረው ወገኖቼ ላስት ኮል ላይ ነን ይሄ ምንም ጥርጥር የለውም አስደንጋጩ ግን አማኝ የተዘጋጀ አይመስልኝ ላስት ኮል ነው የመጨረሻ ደውል ሊደወል ነው ጥሪ ያቆማል የመጨረሻ ቦርድ ኮሊንግ ከዚህ በኋላ ጥሪ አይኖርም ከዚህ በኋላ ጸጋ ይቆማል ከዚህ በኋላ ንስሐ ይቆማል ከዚህ በኋላ ከጌታ ጋር ልስማማ የለም ያበቃል የመጨረሻ ነው ጌታ ሲመጣ ጸጋ ያበቃል ጸሎት ያበቃል ልመና ያበቃል ሁሉ ያበቃል this is the last call የመጨረሻ ደውል ነው ስለዚህ ጌታ እንደዚህ አለ እነሆ በደጅ ቆሜ አንኳኳለሁ ማንም ድምጼን ቢሰማ ቢከፍትልኝ ወደርሱ ገባለሁ ከእርሱም ጋር እራት በላለሁ እርሱም ከኔ ጋር ይበላል ሊመጣ ነው በደጅ ነው እያንኳኳ ነው
እያንኳኳ ነው። ከጌታ ጋራ ዛሬ የመዳን ቀን ዛሬ ነው ይላል መጽሐፍ ቅዱስ። በመዳን ቀን ረዳው ይላል። የመዳን ቀን ዛሬ ነው። ነገ መዳን ላይኖር ይችላል። ትሰሙኛላችሁ ወገኖች? ነገ መዳን የለም፣ ላምልጥ የለም፣ ሄቨን ልግባ የለም። የመጨረሻ ኮል ነው። እግዚአብሔር የተባረከ ይሁን። ጌታ ይባረክ። የመጨረሻ ደውል ነው በሉ እስቲ። አሁንም በሉ እስቲ የመጨረሻ ደውል ነው በሉ። ጮክ ብሉና የመጨረሻ ደውል ነው በሉ። ለራሳችሁ እንደምትና የመጨረሻ ደውል ነው። አየ ይምጣልኝ የሚል ስል የመጨረሻ ደውል ነው ትላለ። ምክንያቱም ትናፍቀዋላ። የተዘጋጀ ሰው ነግሬያቸዋለሁ። ተማሪ ሆነን እኔ አንዳንዴ እነዚህ የማይፈሩ አስተማሪዎች አሉና አንዳንዴ ሴቶች አስተማሪዎች አሉ የኑሮ በዘዴ በጣም ይገርመኛል። እንትኑ ላይ ቁጭ ላለው በቃ አይ ካንት ዌት አይታችኋል። የኛ ደግሞ ዴስኩ እንትን ነው ይሄ 3-4 ሰው የሚቀመጥበት ዴስኩ ላይ ሄጄ እቀመጣለሁ። በቃ እንዲህ አድርገን ለመሮጥ አማኝ እንዲህ ነው ወይ አሁን ብትሉ አይ ዶንት ኖ። ጌታን ለመቀበል ሬዲ ነን ወይ? ዝግጁ ነን ወይ? እስቲ ዮሐንስ በብዛት የምነሳበት አርስት ያለው ዮሐንስ 14 ላይ፣ ማቴዎስ 24 ላይ፣ ማርቆስ 13 ላይ ነው። እንግዲህ ሁሉን ማንበብ ከጀመርኩኝ ሰዓትም ስለመሄድብኝ የዮሐንስን ላንበብ በኋላ ግን ስደርስበት እዛ ቦታ ላይ ታውጣላችሁ። ነገር ግን ዮሐንስ 14 ከ1 እስከ 4 እንደዚህ ይላል ወገኖቼ። ታላቁ የቅዱሳን ተስፋ ምንድነው ብትሉ የክርስቶስ ምጽአት ነው። የጌታ ምጽአት ነው በሉ እስቲ። በቃ እሱ ነው ተስፋችን። ትልቁ ተስፋ ትፈወሳለህ አይደለም። ትልቁ ተስፋ ታገኛለህ አይደለም። ጥሰት ይሄዳል ብቻ አይደለም። ትልቁ ተስፋ አንደኛና የማይነጻጸር ከምንም ጋራ የማይገናኝ የጌታ ምጽአት ነው። ጌታ ይመጣላችኋል። ጌታ ይመጣልናል። ጌታ ሊወስደን ነው። ቤተክርስቲያን the main core of Christianity ይሄ ነው ወገኖች። አሁን በቅርብ አንዲት እህታችንን ሸኘን አይደል? እና አንዲት ወጣት አግኝታኝ እንደዚህ ያለች አምሳድን ምክንያቱም ከኛ ጋር የነበረች ናት እና በጣም ክሎዝ ናቸው እና ወጣት ዩዝ ላይ ናት እና ስትለኝ ከዛ ወዲያው ይመጣልኝ ሊሰን አልኳት። this is በጌታ እቅፍ ነው ያለችው አልኳት። this is the main core of Christianity። ስላመለክሻል እሱ አይደለም ዋናው፣ ዝማሬ አይደለም፣ ስብከት አይደለም፣ ሁሉ ያበቃል በጌታ እቅፍ መሆን። ሰው ከሞተ በኋላ ከጌታ ጋር ምን ነበር ስናወራ የነበረው? እኔና ፓስተር ቆመን አጠገብ የቀበርናት ማለት ነው አጠገብ ነበር። that's the end ለሌላ ለኛ ግን end አይደለም። ለኛ end አይደለም። ለኛ እንደውም ላይፍ ጅማሬ ነው። ሰው ሲወለድ ሞትን ጀመረ፣ ይሞታል። ሰው ሲወለድ ህይወት አይደለም ወደ ሞት። ምክንያቱም በአመጻ ተጸነስኩ አይደለም የሚለው በኃጢአት ተወለደ። ስለዚህ ሞት ነው፣ ወደ ሞት ነው የሚሄደው። ነገር ግን ሲሞት ግን ወደ ህይወት ነው የሚሄደው። እስቲ አሜን በሉ ወገኖች። ይሄ ነው እነግራችኋለሁ። ዛሬ እዚህ ጋር ቆመን መዘመራችን ብቻ አይደለም። the main core of Christianity ከጌታ ጋር አብሮ መኖር ነው። አሜን። are you ready for that? ስለዚህ አማኝ ዝግጁ ነው ወይ? ጌታ እንደዚህ ያለ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ አዘጋጅላችሁ ዘንድ ምን እላለሁ? እሄዳለሁ። ሄጄም ስፍራ ባዘጋጀሁላችሁ
እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ። ሁለተኛ እመጣለሁ። መጀመሪያ መጣሁላችሁ፣ አዳንኳችሁ፣ ሰጣችሁ። አሁን ግን ወደ ቤታችሁ ልወስድ እመጣለሁ። I will come back አላቸው። ወደ እኔም ወስዳችኋለሁ፣ ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ አላቸው። by the way ይሄንን ጌታ የተናገረው ብዙ ቴዎሎጂያን እንደሚሉት በሚድል ኢስት በጥንት ሁለት እጮኛማቾች ሲተጫጩ ወንዱ ይሄድና ወደሷ መንደር ወይ ወደሷ ከተማ ይሄድና ለአባቷ ለእናቷ ዋጋ ይሰጥና ይሄዳል። ምክንያቱም ያው በዛን ጊዜ እንግዲህ በእኛም ጊዜ እስከተወሰነ ጊዜ ነበር አይደል? ይሁን በጣም አንጋክተ በሬ ሁሉ ትሄድ ነበር ድሮ። ይሄን የሰማሁት ገጠር እንግዲህ I don't know። በእኛ ጊዜም I remember በጣም ትልልቅ ካዝኖቼ ሲያገቡ ሻንጣ አይደል? ሻንጣ ተይዞ ይኬድ ነበር። እኔ ትዝ ይለኛል የሆነ ጊዜ ላይ ሻንጣው ሙሉ ሽቶ ይሁን በቃ በጣም ያው ባህሉን እንደው እናደርገው ብለው እንጂ በድሮ ጊዜ ግን እውነት ነው። እስቲ እውነት ነው በሉ። በድሮ ጊዜ እውነት ነው። በደንብ ዋጋ ያስከፍላል። ስለዚህ እጮኛዋ ዋጋ ይሰጥና ለአባቷ ይሄዳል። እመጣለሁ ይላል። ከዛ በኋላ ወደ አባቱ ቤት ይመጣና ወደ ከተማው ወደ ሚኖርበት ቦታ ይመጣና ቤት ያሰፋል። አሁን ሚስት ይዞ ሊመጣ ነው። ስለዚህ ቤት ምን ይላል? ይጨምራል፣ ይሰራል። ከዛ በኋላ ልክ ቤቱ ሲያልቅ አባትየው this is the time ይለዋል። አሁን ጊዜው ነው፣ ሄድና አምጣት ይለዋል። ይገባቸዋል? ጌታ ሲናገር ይሄንን በዛ ጊዜ ሲናገራቸው ይገባቸዋል። this is the time አሁን ሂድ ይለዋል። አሁን ሂድ፣ ጊዜው ነው፣ ተዘጋጅቷል ሁሉ ነገር፣ ሂድና አምጣት። ከዛ በኋላ ምን ይላል? ምን ያደርጋል? እየጮኸ አስከትሎ ጓደኞቹን ሚዜዎቹን እየጮኸ በደስታ ይሄዳል። አንዳንድ ካልቸሮች አይገባንም እንጂ ድሮ ትዝ ይለኛል እኛ ምንኖርበት ሰፈር ይደረግ ነበር የሆነ ነገር እኛ አይገባንም። በፈረስ ምናምን ሲያልፉ ብዙ ነገር አየ ጌታ ኢየሱስ ክርስቶስ ሲናገራቸው ይሄን አስቦ ነው። አባትየው አሁን ጊዜው ነው ሲል እነሱ ሙሽራውና ሚዜዎቹ እየጮሁ በታላቅ ደስታ ወደ አባቷ ቤት ሄድና ሚስቱን ይወስዳል። forever በሰራት ቤት ሊያኖራት ኢየሱስ ክርስቶስ ይሄን የተናገረው። እመጣለሁ አላቸው። ክብር ለጌታ ይሁን። ጌታ ይመጣል በሉት። አጠገብ ያለውን ሰው ጌታ ይመጣል በሉት። ድገሙት። ጌታ ይመጣል፣ እንደተናገረ ይመጣል። ክብር ለጌታ ይሁን። ስለዚህ እዚህ ላይ ስትመለከቱ አንድ ትልቅ የተናገረው ነገር አለ። ስፍራ አዘጋጅላችሁ ዘንድ እሄዳለሁ አለ። ስፍራ ሄቨን ወገኖቼ በጣም የተዋበ በጣም ያማረ ራእይ ላይ ሲገልጸው መቼም በቃል ሊገለጽ በሚችለው ዮሐንስ በሚችለው አቅም ገለጸው። የተሰራውን የሚሰራውን ያየውን በራእይ ወገኖቼ ሊገልጸው ሞክሯል። ሰምፔር መርገድ እንቁ ወርቅ የሞላበት ስፍራ ነው። ያምራል። በሮቹ ምኖቹ በወርቅ በእንቁ በሰምፔር በመርገድ የተዋቡ ናቸው። ነገር ግን አንድ ነገር ታውቃላችሁ የገባኝ ሄቨን ያደረገው ሰምፔር ወይም ደግሞ እንቁ ወይም ወርቁ አይደለም። ሄቨን ያደረገው መላእክቶችም አይደሉም ወገኖቼ። ሄቨን ያደረገው ገብርኤልም አይደለም፣ ሚካኤልም አይደለም፣ ማንንም አይደለም፣ ሱራፌሎችም አይደሉም። ሄቨን ያደረገው እግዚአብሔር በመካከሏ ስለሚኖር ብቻ ነው። እስቲ ለጌታ ክብር ስጡት። ሃሌሉያ። ሄቨን ያደረገው ምክንያቱም የእግዚአብሔር ፕሬዘንስ በዛ በመካከሏ ስላለ። the minute heaven ዜሮ የሚገባው እግዚአብሔር ክብሩን ሲያወጣ ከዛ ኢየሱስ ጌታ ነው።
ስለዚህ ምን አለ ስፍራ አዘጋጅላችሁ ዘንድ ብሎ አንድ የተናገረውን ቃል ላሳያችሁ ነው እሄዳለሁና ባዘጋጀሁላችሁ እኔ ባለሁበት ነው የሚለው ሃሌሉያ እኔ ባለሁበት እናንተ እንድትኖሩ ሃሌሉያ መላእክቶች እንዲሁ ከናንተ ጋር አብረው ይኖራሉ አይደለም ያለው ገብርኤል ያወጣሃል ያገባሃል አይደለም ያለው እኔ ባለሁበት እናንተ እንድትኖሩ ሁለተኛ እመጣለሁ አሜን ስለዚህ ስፍራ አዘጋጅላችሁ ብሎ በሰምፔር እንቁ በወርቅ የተዋበ ቦታ እሱ መልካም ነው ምክንያቱም እራሱ ጌታ እግዚአብሔር ያዘጋጀው ስለሆነ አይደለ ክብር ለጌታ ይሁን ነገር ግን እሱ ቢወጣ ከዛ ዜሮ ነው እና ጌታ ምን ብሎ አላቸው እኔ ባለሁበት ሃሌሉያ እኔ ባለሁበት እናንተ ትኖሩ ዘንድ ሁለተኛ እመጣለሁ አላቸው ሌላው በጣም የገረመኝ ነገር እዚህ ላይ ስትመለከቱ እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ብሏል ይሄ ቀላል ቃል እንዳይመስላችሁ እመጣለሁ የሚለው እስቲ እመጣለሁ በሉ አዎ እመጣለሁ ነው ያለው አይገርማችሁ ምን አይነት የፍቅር አምላክ ነው አይበቃም መላእክቱን ቢልክ መላእክቶችን ልኮ ቢወስደን አይበቃም አረ የጌታ ፍቅር ልዩ ነው ወገኖቼ ፈዛችኋል ወገኖቼ ፈዘናል የጌታ ፍቅር ልዩ ነው ራሴው መጥቼ ነው መወስዳችሁ አለ ለቤተ ክርስቲያን ያለው ፍቅር ለሙሽራይቱ ያለው ፍቅር ታያላችሁ በሰው አላስመጣትም በመላእክት አላስመጣትም በነ ኤልያስ አይደለም በነ ሙሴ አይደለም ራሴው እመጣለሁ አለ እኔ ነኝ የምመጣው አለ ስለዚህ ጌታ ፍቅር ለሞላው አምላክ ክብር ስጡት እስቲ ሃሌሉያ እመጣለሁ አለ እልክላችኋለሁ አለ እኔ ራሴ እመጣለሁ አለ አይ ምን ያህል እንደተወደድሽ ታውቂያለሽ ምን ያህል እንደተወደድክ ወንድሜ ታውቃለህ ምን ያህል በጌታ ዘንድ ስፍራ እንዳለ ታውቃለህ ወገኖቼ ነገስታቶች እኮ አምባሳደሮችን ነው የሚልኩት ነገስታቶች እኮ የሆነ ነገር ነው የሚልኩት ታውቃላችሁ ራሳቸው ከሄዱ ግን ያንን ሀገር አክብረውታል ራሳቸው ከተንቀሳቀሱ የዛን ሀገር ፕሬዝዳንት አክብረውታል አለበለዚያ ግን መልእክተኛ ነው የሚልኩት አይታችኋል አፍሪካ የሚላክልን መልእክተኞች የአፍሪካ የኢስት አፍሪካ ተወካይ የአፍሪካ ተወካይ የሚዘጋጅልን ለአፍሪካ ገባ አይመጣልህም ትራብ አዋ በቃ የሰጠህ ሌቭል ነው አሁን ግን ቻይና ሊሄድ ነው አይደል ገብቷል አይደል ይገባሃል አይደል የሆነ ስፍራ ከተገኘ የሚላክል ፕሬዝዳንቱ ነው ወይም ኪንጉ ነው ወይም ኩዊኗ ናት ነገር ግን ጌታ በጣም የሚደንቀው ነገር መላእክት በቂ ነበር በእውነት ገብርኤል አንዴ ሰብሰብ አድርጎ ሰብሰብ በሉ ቅዱሳን መተናል መላእክት በቃ ተነፍቶ ተብሎ በሉ እሺ ሱራፌል በዚህ አንተ በዚህ ሰብስቡ ብቻ በቂ አይደል ክብር ለጌታ ይሁን ሰብስቡ ብሎ በቂ አይደለ ነገር ግን ጌታ ራሴ እመጣለሁ አለ ጌታ ይመጣልሻል ጌታ ይመጣልሃል ሊወስድህ ይመጣል የተከበርክ ሰው ስለሆንክ የተወደድሽ ሰው ስለሆንሽ በጌታ አልተወደድኩም የሚል ድምጽ ከሰማ ወገኔ ታመናል የተወደድነን ወገኖች ወደዚህ ሆኑ ተዋቸው ልጆችን ተዋቸው ወደዚህ የጌታ ቃል ክብር ለጌታ ይሁን እነሱ ምንም አይሆኑ ኢየሱስ ጌታ ነው ሃሌሉያ ሄቨን ያደረገው የጌታ መገኘት ነው ፕላስ እንደገና ደግሞ ጌታ ራሱ ነው እመጣለሁ ያለው ክብር ለጌታ ይሁን የፍቅሩን ጥልቀት በዚህ እናያለን ስለዚህ ወገኖቼ ምን እናድርግ ብዬ አስብ ነበር በጌታ ፊት ነው ምንድነው ታዲያ ማድረግ ያለብን
በየሳስብ ይሄን ተስፋ ስንጠባበቅ ምንድነው ማድረግ ያለብን ብዬ አስብ ነበር። ባይዘው ብዙ ስለመጨረሻው ዘመን በትምህርት ደረጃ መሰጠት በጣም ጊዜ የሚጠይቅ ስለሆነ በእንደዚህ እሁድ እንዲህ በስብከት የሚያልቅ አይደለም። ስለዚህ እኔ አንድ እስከ መጨረሻ የሄደን ነገር ልነግራችሁ እችላለሁ። በአንድ ጊዜ ሁሉ ነገር ሆኗል። ሁሉ ነገር is ready። መጽሐፍ ቅዱስ ላይ የተጻፈው በሙሉ ኦልሞስት ሁሉ ነገር ተጠናቋል። ይሄንን ያዙልኝ፣ ምክንያቱም ዲፕ ከሄድኩኝ ሰዓትም ስለማይበቃኝ። ነገር ግን እኛ ምን እናድርግ ነግተን እንድንጠባበቅ የሚያደርጉን ነገሮችን ነው ዛሬ ሁለት ሐሳቦች የምንነጋገረው ጌታ ከረዳን። ነግተን ይሄንን ተስፋ የመጨረሻው ደውል ከመደወሉ በፊት ምን ማድረግ አለብን? እንዴት እንጠብቀው? ነግተን እንድንጠብቅ ሃሌሉያ ምን እናድርግ? ነግተን እንድንጠባበቅ ከሚያደርጉ ነገሮች አንደኛ ያዙልኝ የምትጽፉ በኔ ዘመን አይሆንም ብሎ ማሰብ። በኔ ዘመን ላይሆን ይችላል አይሆንም ብሎ ባዘው መጽሐፍ ቅዱሳዊ አይደለም። የእግዚአብሔርን ባሪያዎቹ ሐዋርያትን እዩ። በዛ ዘመን 2000 years ago የሚጽፉላቸው ጌታ በምንድን ያለው በደጅ ነው። ይሄንን የሰበኩላቸው ወገኖቼ ጌታ ሊመጣ ነው፣ ያለ ነውር ያለ ነቀፋ ሁኑ እያሉ ይነግሯቸው ነበር። ጌታ ሊመጣ ነው እያሉ። ስለዚህ ወገኖቼ በኔ ዘመን ሊሆን አይችልም ብሎ ማሰብ እንዳንነቃቃ እንዳንጠብቅ ያደርገናል። የመጨረሻው ደውል ላይ ስንደርስ ግራ እንድንጋባ የሚያደርገን ይሄ ነው። በኔ ዘመን አይሆንም ብሎ ማሰብ። ስለዚህ እንደዚህ ይላል ማቴዎስ 24:36-44 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጁም ቢሆን የሚያውቅ የለም። እዚህ ጋር ላቁ። አንድ ነገር ልናገር። እኔ አሁን በጣም የደከመኝ ነገር አንድ ነገር ልንገራችሁ። ጌታ ከ3 ወር በኋላ ይመጣል የሚለው እኔ አብሶ አማኝ በዚህ ሲወሰድ በጣም ነው የሚገርመኝ። ኦክቶበር ስንት ነው የተባለው የነበረው? እንዴ በጣም እኮ ወገኖቼ እንዴ መጽሐፍ ቅዱስን እኮ ወይ አናቆም ልል አልችልም። እንዴ መጽሐፍ ቅዱስ ነው እኮ አውቶሪቲያችን። this bible የሚለን ከአባት በስተቀር ማንም እንቢበሉ ሚሊየን ቢሄድ እንቢበል አይመጣም። ኦክቶበር 27 ነበር የተባለው 13 አረተው ነገሩ እንዴ እናንተ አጥንቼ መምጣት ነበረብኝ እንዴ ለዚህ ሴፕቴምበር አለፈ። ይሄ ሁለተኛውን እንደውም ሊሆነ ዳግም እንትኑ ነው ምናም ብለው ሁሉ ወደ ኦክቶበር ወስደውት ነበር መሰለኝ። ልንገር እንዴ አንዳንድ አማኞች ሁሉ ፈርተው ነበር። የደወሉላችሁ የሉ ቼክ አውት አለ ብራዘር አገልጋዮች ጋር ይደወላል አለ። ምክንያቱም አገልጋይ ጥሩ ነው ብሎ ስለሚታሰብ አከለ አለው ምንድነው ችግሩ? አይ ለማጣራት ነው እና ከጌታ በስተቀር። ስለዚህ ወገኖቼ ቃሉ የሚለውን ብቻ ነው የምንከተለው። ለምን ከዚህ ጉባኤ ስንት ነን እዚህ ያለ ነው? ምናልባት 50 ብንሆን ለምን እኔ ብቻ አልቀርም? 50ቹም አይ ጌታ የሚመጣው ኦክቶበር ምናምን ነው ኖቬምበር ምናምን ነው ብትሉ እኔ አልቀበልም። ምክንያቱም ቃሉ የሚለው እንዲህ ነው። የሰማይ መላእክት ቢሆን ልጁም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ሆናልና በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉ ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ
እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዚህ ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ፣ ያን ግን እወቁ፣ ባለቤቱ ከሌሊት በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወ ነበር። ስለዚህም እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። ሰላም ነው ሲባል ድንገት ንጉሱ ይመጣል። ኢየሱስ ጌታ ድንገት ይመጣል። እዚህ ላይ ስትመለከቱ ወገኖቼ ደጋግሞ የተናገረው ቃል አለ። ምንድነው? ስለ ንቃት፣ ስለ ንቁነት። በምን ሰዓት እንዲመጣ አታውቁምና እንግዲህ ምን በሉ? ንቁ። እንደገና ደግሞ ወረድ ብሎ ባለቤቱ ከሌሊት በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ፣ ቤቱም ሊቆፈር ባልተወ ነበር። ስለዚህም ደግሞ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡት ሰዓት ይመጣልና። ቅድም እንዳነበብኩት እነሆ እንደ ሌባ ሆኜ እመጣለሁ። ይሄ ራእይ 16:15 ላይ ቅድም ያነበብኩት ማቴዎስ 24 ከ36 እስከ 44 ነው። ራእይ 16:15 ላይ እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ አፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁዕ ነው ይላል። ወገኖቼ ንቃትን በኔ ዘመን አይሆንም ስንል ያው ስሙኝ፣ ይሄንን በኔ ዘመን አይሆንም ብለን ስናስብ አንዱ የሚወስድብን ንቃትን ነው። ከኔ ጋር ናችሁ? ንቃትን ይወስድብሃል። በኔ ዘመን አይሆንም ብለህ ስታስብ ንቃትን ይወስድብሃል። ተነቃቅተ ጌታን እንዳትጠብቅ ያደርጋል። ትጋትን ይወስድብሃል። ተመሳሳይ ወርድ ማርቆስና ማቴዎስ የተናገሩት አለ። ስለዚህ ቀን ወይም ስለዚህ ሰዓት ግን የሰማይ መላእክት ቢሆን ልጁም ቢሆን ከአባቱ በቀር የሚያውቅ የለምና ጊዜው መቼ እንደሆነ አታውቁምና ተጠንቀቁ፣ ትጉ፣ ጸልዩም። ቤቱን ትቶ ወደ ሌላ አገር እንደሄደ ሰው ነው። ለባሮቹ ስልጣን ለእያንዳንዱም ስራውን ሰጥቶ በረኛውን እንዲተጋ አዘዘ። እንግዲህ በማታ ቢሆን ወይም በኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን ባለቤቱ መቼ እንዲመጣ አታውቅምና ድንገት መጥቶ ተኝታችሁ እንዳያገኛችሁ። ስለዚህ ምን በሉ? ትጉ። ለእናንተም የምነግራችሁ ለሁሉ እላለሁ ትጉ። ትጉ እና ንቁ የሚለው ኦልሞስት ተመሳሳይ የሆነ ወርድ ነው። ንቃት የሚያመለክተው ሰው ከእንቅልፍ ወይም ደግሞ ከድንዛዜ ነቅቶ ተግባሩን የዕለቱን ተግባር ሲያደርግ ማለት ነው። በዕለቱ ማድረግ የሚገባውን ሲያደርግ ማለት ነው። እግዚአብሔር የተባረከ ይሁን። ኢየሱስ ጌታ ነው። ለዚህ ሊሆን ይችላል ብዙ መንፈሳዊ ነገር ንቁ ያልሆን ነው በኔ ዘመን ሊሆን አይችልም በሚል ያው በእውነት እንደው ይሁንና እንደው ቀኑ በቃ የሆነ እንደው ቢሆን ኖሮ የሚቀጥለው ሳምንት ጌታ ይመጣል ቢባል እዚህ ጋር አሁን ሁሉ መሬት አንዱ ወንድም ላይ አንዱ እግሩን ደፍቶ በቃ ይቅርበል ስልክ ይጣበብ ነበር። ንስሐ የጸሎት ጊዜ ይጣበብ ነበር። የሚቀጥለው ሳምንት ይመጣል ቢባል በልብ አሁን እንኳን ቂም ይዘህ ቁጭ አልካለ ቁጭ ብለህ አየህ ደንዝዘናል ማለት ነው። ይሄ አልነቃንም። ስፒሪቹዋል ድራውዚነስ ይለዋል ወይም ደግሞ መንፈሳዊ ድብታ ሰው ሲገባ ወገኖቼ እለት መንፈስ ቅዱስ ወይም የእግዚአብሔር ቃል ያለውን መተው ይጀምራል። ንስሐ ግባ ሲባል አይገባም። ታረቅ ሲባል አይታረቅም። ይቅርበል አልልም። ምክንያቱም በኔ ዘመን
ሊሆን አይችልም ብሎ ስለሚያስብ እኔ ደግሞ ነግርሃለሁ ባንተ ዘመን ሊሆን ይችላል ባንቺ ዘመን በደንብ ሊሆን ይችላል ካልሆነም አልለውም ወገኖቼ ነቅተን እንዳንጠብቅ ያደርገናል ትጋትን ይወስድብናል በኔ ዘመን አይሆንም ስትል እንድትተኛ ያደርጋል አይ ነገ ጸልያለሁ አይ ነገ ፕሮግራም አይ ዛሬ ልቀር ወይኔ በኔ ዘመን አይሆንም ስትል ትጋት ይወስድባል አይ የሚቀጥለው በደም ጸልዬ ጾም ጸሎት ይሄ ነው አገልግሎት የምጀምረው የተሰጠኝን ጸጋ የሚቀጥለው አመት ወይም ደግሞ የሚቀጥለው 2 ወር በኔ ዘመን አይሆንም እስቲ አሁን ጌታችሁ ይመጣል እየመጣ ነው ብሎ አንድ ድሮ እኔ እህቶቼ ምን ያደርጉ ነበር አሁን ከግቢያችን ውጭ ሆኖ ጥባጥቤ ይጫወታሉ እና ምንድነው የሚያደርጉት ቤታችን መኪና ዋናው አስፋልት አለ እና ገባ የሚል አለ መኪና የሚያስገባ እንዲ ደግሞ ከርቭ ስለሆነ 2 ልጆች ያቆማሉ የሰፈር ልጆች አንዷን አስፋልት ላይ አንዷን ደግሞ እንዲ ከርቭ ላይ ያቆሙና እንዲ መጣ ነው የሚሉት ምልክት እኔ ደግሞ አቃለሁ ገባ ራሱ ልጆች ያስታውቃሉ ሲሉ ገና አቃለሁ ኦኬ ማየው እግራቸው ነው አቧራ ባቧራ ሆኗል ከዛ በኋላ ምን እንደሚሆን እንግዲህ አስቡ አቤት ታላቅ ወንድም አቢዩዘር ነን እኮ ታቃላችሁ አይደል ደህቶቻችን ግን የቻላለ በእውነት ወገኖቼ ትጋት ልክ ይሄ አሁን ጠብቅ አሰማራ ተብሎ ጌታው ይሄደና ለቤት በዛ ለሚኖሩት ሰጥቶ እንደሚመጣ አንድ ቀን ወይም ደግሞ በዛ ነው ቢባል ትጋትን ይጨምራል ይሰራል አየ በኔ ዘመን ይሆናል ብለ ስታስብ ስተጋ ነው የምታገኘው እኔ ነግራለሁ ስተጋ ነው ነገ ሊመጣ ይችላል ስትል ስትታረቅ ነው የምትገኘው አረ ወንድሜ ይቅር በለኝ አረ እህቴ ይቅር በይ ስተጋ ነው የምታገኘው አረ ፓስተሮች ምንድነው አረ ጨመር አርጉት ፕሮግራም ማለት ትጀምራል አረ እንዴት ነው ትንሽ ሰዓቱ ይሄድልን እንጂ ጸሎት ፕሮግራም አዘጋጁልን እንጂ አረ ኮንፈረንስ አዘጋጁልን እንጂ አረ የጾም ጸሎት ይታወጅ እንጂ አረ እንጸልይ ራይ ይሄንን እንደው ባይ ዘ ዌይ እዚህ ቸርች በጣም ልዩ ጸጋል ግን መቼ ነው የምታወጡት አየ በኔ ዘመን ይሆናል ስትል ራይ ይዘት መጣል ፓስተሮችን ማስጨነቅ ትጀምራል አራ አገልግሎት ስጡኝ ማለት ትጀምራል ላገልግል ማለት ትጀምራል አሰማሩኝ ወዴት ልሰማራ ይሄ አለኝ እናንተ ምን ታያላችሁ ማለት ትጀምራል በኔ ዘመን ይመጣል ስትል በኔ ዘመን ግን ሊሆን አይችልም ስትል መተኛት ነው በቃ መተኛት ነው እግዚአብሔር ከዚህ ይጠብቀን በኔ ዘመን አይሆንም ስትል ይውላችሁ ያንድ ንቁ የሆነ ሰው ምልክቱ ከክፉ ራሱን ይጠብቃል የንቁ ሰው ምልክቱ ከአመጻ ራሱን ይጠብቃል ካድመኝነት ራሱን ይጠብቃል አይስማማም በአመጻ ስልክ ሲደወል ኖ ሊመጣ ነው ነገር እቴ ብራዘር ነገ ሊመጣ ነው አትደውል መንገድ ላይ ልታስቀረኝ ነው አትደውል ብራዘር ሲስተር አትደውይ ይሄማ አይሆንም ሊመጣ ነው በደጅ ነው ክብር ለጌታ ይሁን አሜን ወገኖች ሊመጣ ነው ኖ አይሆንም ማለት ትጀምራለህ አይ ሌላ ቦታ እንሂድ አይደለም ቸርች ነው ማለት ትጀምራለህ የንቁ ሰው ምልክቱ ይሄ ነው ከመልካም ነገር ጋር ይተባበራል ጽድቅ ያለበትን ነገር ይፈልጋል
መልካም ነገር አሽቶ ያደርጋል። ጸሎት ቦታ አሽቶ ይሄዳል። ቃል ያለበት ቦታ አሽቶ ይሄዳል። ህብረትን ይፈልጋል። ይሄ የንቁ ሰው የትጉ ሰው ምልክት ነው። ጌታን በተገላቢጦሽ ጌታን የሚጠብቅ ሰው ምልክቱ ነው። ኢየሱስ ጌታ ነው። ለዚህ ነው ንቁ አላቸው። ምልክቱ ይሄ ነው። ስትነቁ ጌታ ይመጣላችኋል እንጂ አይመጣባችሁም። ጌታ ይመጣላችኋል። እየተጋችሁ ሲያገኛችሁ አይመጣባችሁም፣ ይመጣላችኋል። ቤቱን ስታስውብ ይመጣል። ቤቱ ላይ ስትሰራ፣ በቅዱሳን ህብረት ላይ ስትሰራ፣ ቅዱሳንን ስታንጽ፣ የደከሙትን የወደቁትን ስታነሳ ይመጣል። ይምጣ። ስታነሳ የወደቁትን ስታነሳ አትፈርድም፣ ታነሳል። የደከሙትን ታበረታል። ሃሌሉያ! ኢየሱስ ጌታ ነው። ስለዚህ ወገኖቼ እንደዛ ነው። የጌታ ቀን እንደ ሌባ ሆኖ ይመጣል አለ ጴጥሮስ ደግሞ ሲናገር። ስለዚህ እንዲህ ይላል። ይኸውላችሁ ወገኖቼ የቅዱሳን የትጉ ሰው የንቁ ሰው ምልክቱ እንደዚህ ነው ወገኖቼ። የጌታው ቀን ግን እንደ ሌባ ሆኖ ይመጣል። በዚያ ቀን ሰማያት በታላቅ ድምጽ ያልፋሉ፣ የሰማይ ፍጥረት በትልቅ ትኩሳት ይቃጠላል፣ ምድርም በእርሷ ላይ የተደረገው ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቃጠል ከሆነ ያው ስሙኝ ወገኖቼ፣ የእግዚአብሔር ቀን መምጣት እየተጠባበቃችሁ እያስቸኮላችሁ በምን ኑሩ? በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል። እንዴት እንደተያያዘ ታውቃለህ? እንዴት እንደተያያዘ ታውቃለህ? ከምጽአቱ ጋር እያስቸኮላችሁ እያገለገልክ ይቅር እያልክ ኖ ፀሐይ አትገባም ዛሬ እኔ እናንተ መስማማት አለብን። ኖ ዛሬ ይሄና ይሄ መሆን አለበት። ዛሬ አልፈኝም አገልግሎት፣ ዛሬ ጸሎት፣ ነገ ቀጠሮ የለም፣ ዛሬ ጸልያለሁ ስትል እንዲህ ስትል እያስቸኮልክ at the same time እየነቃህ ነው። ስለዚህ የንቁ ሰው ምልክቱ በቅድስና ይኖራል። ቅድስናን ይፈልጋል። ጽድቅን ይፈልጋል። እግዚአብሔርን መምሰል ላይ ይሰራል። ሃሌሉያ! ከዛ ወረድ ብሎ ስለዚህ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይ ጽድቅ የሚኖርባትን ሰማይ አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠባበቃለን። ስለዚህ ወዳጆች ሆይልና ይህን እየጠበቃችሁ ያለ ነውር ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ምን በሉ? ትጉ። በሰላም በተቻለ መጠን በሰላም። እስቲ አሜን በሉ። አያያ ሃሃ ሃይ አይሆንማ። እኔ ካልነገርኩ ደግሞ ማን ይነግራል? እድል እዚህ ቦታ ላይ አቁሞኛል። እግዚአብሔር ቁም ስላለ የማንቆምበት ዘመን ሊኖር ይችላል። ነገር ግን ዛሬ ከቆምኩ ምነግር በሰላም ኑር ከሁሉ ጋር። እስቲ አሜን በል። በሰላም ኑር እነግርሃለሁ። በሰላም ኑር። የሚሸትህ ምንድነው? የምትፈልገው ምንድነው? ጽድቅን ነው? ቅድስናን ነው? ሰላምን ነው የምትፈልገው? ፍቅርን ነው የምትከታተለው? ምንድነው የምትከታተለው? የንቁ ሰው ምልክቱ ፍቅርን ይከታተላል፣ ሰላምን ይከታተላል። እግዚአብሔር የተባረከ ይሁን። አገልግሎት ይላል። ሲተጋ ነው የምታዩት። ሃሌሉያ! እኔ ኳየሮች ደስ ይለኛል። ያው ቀርቢያቸው ስለታውቃላችሁ ትጋት። እኔ ናታን ይገርመኛል። ይሄ ልጅ እንዳይመስላችሁ አሁን ሄዶ ደግሞ እዛ ያገለግላል። የሚገርም ነው። መቼም በዚህ ጊዜ ልናገር በጣም ይገርመኛል። አንዲት ደቂቃ ካረፈደ እንዴ ላረፍድ እችላለሁ፣ ስራ አለኝ። ትጋቱ ይገርመኛል። ከቀረ ተሸፍናለህ እንዴ። ኳየሮች ይገርመኛል መሰጠታቸው። በጣም ነው የሚደንቀኝ። ይኸው ነግረሃለሁ። ዝም ብለው አይደለም፣ ድካም ስለሌለ አይደለም። ይገርመኛል። አሁን እንድልናገር መቅዲ ይገርመኛል። የዛኔ ተናግሬዋለሁ ከዚህ በፊት
ዛሬ እዚህ ያለች በአጋጣሚ ሆነ ይገርመኛል። ታውቃላችሁ አድራ ነው የምላችሁ። ይሄን ስሙኝ ምክንያቱም ምልክትን ይው አንዳንዱ ነገር እዚህ ሲሆን ነው መጽሐፍ ቅዱስ ላይ ሲሆን ትንሽ ይው አድራ ስራ ቁልጭ ብለ አድራ ከስራዋ ቦታ ነው ለአገልግሎት ማመጣት። ይሄንን አንድ ቀን አይደለም ያደረገችው ብዙ አመታት አደረገችው። አገልግሎት ይናፍቃል። ጌታ እንደሚመጣ ስታውቅ ወደ ኋላ አትልም። እከሌ አሰናከለኝ አሰናክልህም አልልህም። ኖ ከጌታ ምጽአት ጋር አይገናኝም። አሜን። ይመጣላ አሰናከለኝ ብትል አረ ተሰናከልክ ነው የሚልህ እንጂ አሰናከለህ አይልህም። አንተ ተሰናክለህ አላደረክም። የታለ መክሊቱ የታለ ይላል። እግዚአብሔር የተባረከ ይሁን። ይሄንን አንደኛ ጴጥሮስ 3:14 ነው። ሌላም ልጨምርላችሁና የሚቀጥለውም ጊዜ ጌታ ቢረዳኝ እናገርበታለሁ። ቶሎ ጨርሳለሁ አይዟችሁ። ወዳጆች ሆይ አለ ጴጥሮስ ነፍስን ከሚወጋ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ እለምናችኋለሁ አለ። ያው ምኖች ስለሆናችሁ እንግዶችና መጻተኞች ናችሁ በዚህ ምድር ላይ ስትኖሩ። ስፍራ አይደለም እያለ ነው። ሻንጣህን ክተት እንደምትወልድ ሴት እዚህ ሀገር የተለመደ ነው። ሻንጣዋን ከታ ምጧ 9 ወር አካባቢ ሲደርስ ሻንጣዋ ሁሉ ሬዲ ነው። አንዳንዴም ሰፈር የሆነ ቦታ ጎራ ስትል በመኪና ከኋላ ተጭኖ ነው የሚሄደው። ሬዲ ኤኒ ታይም ምጥ ሊመጣ ይችላል። ኤኒ ታይም። አረ ተው ወገኖቼ በዚህ ስፍራ ብዙ ጮህን። እንንቃ እንትጋ። ጌታ ሊመጣ ነው። ሃሌሉያ አሜን። ሰዎችን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ይሄ ደግሞ የሚገርም ቃል ነው። ኃጢያትና ዓለማዊ ምኞትን ክደን የተከበረውን ተስፋችንን እርሱም የታላቁን የአምላካችንን የመድኃኒታችንን የኢየሱስ ክርስቶስ መገለጥ እየጠበቅን ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ይሄ ጸጋ አለ ነው የሚለው። ይሄ ጸጋ ለማዳን ብቻ አይደለም፣ ነገር ግን ከምጽአቱ ጋራም ይገናኛል። ኤቭሪቲንግ እግዚአብሔር የሰጠ 5ቱ ቢሮዎችም የሰጠ ወደ ሙላቱ ቤተክርስቲያን እንድትደርስ ነው። ክርስቶስ እንዲመጣ ነው። ኤቭሪቲንግ መንፈስ ቅዱስ የተሰጠው ለዚህ ነው። ሁሉ ነገር at the end of the day ምጽአትን ሊያመጣ ነው። ስለዚህ ልንገራችሁ የሆነ ጊዜ ላይ የሆነ ችግር ውስጥ ስትገቡ እንዴ ይሄን አስቡ፣ ጌታ ነገ ቢመጣስ በሉ። አሜን። አዎ እንዴ ለምን ጌታ ነገስ ቢመጣ እንዴ እንደዚህ ቤቴ ተዝረክርኮ የሆነ አንዳንድ ነገር እንደው በሰዓት ውስጥ አልፎ ያው መዳን መቼም መዳን ነው፣ ግን በሰዓት ውስጥ አልፎ የሆነ ነገር ሆነ ከምትድን ሃሌሉያ በክብር አሜን አሜን። ጸጋው ያድናል። ነገር ግን ይሄ ጸጋ ደግሞ ምጽአትን እንድትጠባበቅ የሚያነቃህና የሚያተጋ ነው። አሜን። ስለዚህ spiritual drowsiness ወይም መንፈሳዊ ድብታ ወገኖቼ ከባድ ነው። ይሄን ልንገራችሁ። አንድ በስራዬ ቦታ ሞጌ እንግዲህ ያውቀዋል HB2 ይባላል አጠገብ እና በአጋጣሚ ሆኖ ሰናይ የለምና በዛ ስልክ ተደወለ። ቶሎ ድረሱ ተብሎ እኔ ቀድሜ ደረስኩ እና የሆነ ቤት እየነደደ ነው እና ስገባ ከፍቼ ስገባ ወገኖቼ ቤቱ ተቃጥሏል። አጠገብ ያለ ነገር ነዷል። ሴትየዋ ቁጭ ብላለች። አጠገቡ የተቃጠለችበት ቦታ ቁጭ ብላለች። ባይዘዌ በእሳት ሰው ከሚሞተው ይልቅ በጭሱ የሚሞተው ይበልጣል። እሳት ብዙ ጊዜ አብሶ ስፕሪንክለር ስላለ ቢልዲንጉ ስፕሪንክለር ስላለ አክቲቬት ሆኗል። ውሃው ወርዶ እሳቱን አጥፍቶ እሷ ግን የሆነ ጸጉሯ ብቻ ተቃጥሎ ቁጭ ብላለች። ገባኝ የሆነ ነገር ይሄንን ያዘ። spiritual drowsiness ይሄ ነው። መንፈሳዊ ድብታ ማለት ይሄ ነው። something የሆነ ነው በሷ እሷ ግን ደንዝዛለች። ማዳም ስላት ምንም
ማለት ይሄ ወድቃ ምናምን አይደለም ቁጭ ብላለች ወድቃ ምናምን አይደለም ይሄ ሆነ አንኮንሺየስ ሆና አይደለም በደም ታውቃለች በደም ግን ከሆነው ነገር የተነሳ ሰው እንዴት ነው ይወጣል አይደለ ይሮጣል እሷ ግን ማዳም ብዬ ያወጣዋት ሳለ ፋየርማኖች መጡ ብለው እሷን ይዘዋት ወጡ የገባኝ ነገር አንድ ነገር ልንገራችሁ የሆነ ነገር እየሆነ ነው ነገር ግን አማኝ አያስተውልም ያለው ቁጭ ብሏል ወገኖቼ ለመጸለይ እንቅልፍ ይልሃል ዳገት ይልሃል በስንት ቅስቀሳ ነው ለማምለክ ለመዘመር ቅስቀሳ ነው የሆነ የሚያነቃቃ ነገር ትፈልጋለህ ጌታን ለማምለክ የሆነ ጥቅስና የሆነ ጥቅሶች እንዲሰጥ ትፈልጋለህ የሆነ ነገር ትፈልጋለህ ጌታን ለማምለክ ለማመስገን አየ ቤተክርስቲያን ለመሄድ ለመምጣት በስንት ቅስቀሳ በስንት ነገር ነው ወገኖች ምናልባት ድንዛሴ ውስጥ ሆነን እንዳይሆን አንድ ጊዜ ወደ አንድ ከተማ ለአገልግሎት ሄጄ ነውና አገልግዬ ቅዳሜ ነገር ነው አይ ቲንክ ከዛ በኋላ ሆቴል ተመልሼ ዝም ብዬ ወጣውና ወክ ያደረኩኝ አንድ ነገር አይኔን ሳበው አንድ ማስታወቂያ ላይ እና ደግሞ ጌታ ነው ብዬ ነው ያልኩት እንግዲህ ይሄው ለዚህም ጊዜ የሚጠቅም ነው ለራሴም ነው ነገሩ ጠጋ ብዬ ሳይ ቸርች ከመጣችሁ የዛኔ ደግሞ አይፓድ በጣም ውድ የሆነ ጊዜ ነውና ቸርች ዛሬ እጣ አጣጥለ ይሁስማ ሰማል ፓስተር ወጥተህ ማስታወቂያ ስትለጥፍ ማለት ነውና ከመጣችሁ እጣ እናወጣለንና ቸርች ሰው እንዲመጣ ነው አይፓድ ማስታወቂያ ወየው ጠፍተናል እና አስበው አንተ ወጥተህ ማስታወቂያ ለጥፎ ሲመለስ አስበው ፓስተር እና ምን ይላል ዛሬ ብትመጡ ቻንስ አላችሁ ቻንስ አላችሁ የማሸነፍ ይሄ ኖርማል አይደለም አይደል ኖርማል አይደለም በል ውስጥ አይደለም ይሄ ኖርማል አይደለም አየ ከዛ በኋላ ምን ያድርጉት በቃ የሆነ ነገር መፍጠር ጀመሩ መጽሐፍ ቅዱስ ሲናገር ወደ እግዚአብሔር ቤት እንሄድ ባሉኝ ጊዜ ምን አለኝ ነው የሚለው ደስ አለኝ I will rejoice ሃሌሉያ እኔ እዚህ ሀገር ስመጣ ነግሬያቸዋለሁ አንዱ ካስደነገጠኝ ከዛ ጉባኤ እሳት ውስጥ መውጣት ነው ለኔ ትልቁ ከባድ ወደዚህ ስመጣ የሚል ለማግኘት ትልቁ ፈተና ጌታ ቃል ስለሰጠኝ ነው እስካሁን ግን እየነደድኩ ነው ወይስ ተሳስቻለሁ በቃ ስንት አመት ነው ትናንትና ስንቆጥር ነበር 20 ምናምን ኢየሱስ ጌታ ነው እሳት ውስጥ ያለ ይቀጥላል አገለግላችሁ አላገለግላችሁ መጣችሁ አልመጣችሁ እኔ መምጣቴ አይቀርም እኔ መጮሄ አይቀርም እኔ መዘመሬ አይቀርም እኔ እልል ማለት አይቀርም እኔ መጨፈሬ አይቀርም አሜን ወገኖች እሳት ውስጥ ካለ ልትቀመጥ አትችልም ከነቃ ትሄዳለህ እንጂ አትቀመጥም ከነቃ ትሮጣለህ እንጂ አትቆምም ስለዚህ በኔ ዘመን አይሆንም ስትል ስፒሪቹዋል ወይ መንፈሳዊ ድብታ ውስጥ መግባት ትጀምራለህ ስለዚህ እንዲህ ይላል ከንቅልፍ የምትነሱበት ምንድነው ሰዓቱ አሁን እንደደረሰ ወቁ ዘመኑን ወቁ ካመንበት ጊዜ ልክ መዳናችን ዛሬ ወደኛ ቀርቧል ይላል ባይኒዌ ነው የሆነ በቃ እንደው ጌታ ምጻት ባይሆን ግን እኮ መዳናችን ወደኛ ቀርቧል ቀኑ አትሊስት እየቀረበ ነው አንድ ቀን ሄደ ማለት ነው ስለዚህ እየቀረበ ነው ስለዚህ ምንድነው ማለት ነው መጽሐፍ ቅዱስ በጣም አጥብቆ የሚናገረው ስለ መንቃት ስለ እንቅልፍ ስለ መዘጋጀት ነው የሚናገረው ጸሎት ቢሆን የሚያዘጋጅ ነው
ከቅዱሳን ጋር ህብረት ማድረግ ቢሮዎች የተሰጡ ፓስተር የተሰጡ አስተማሪዎች የተሰጡ ነቢያት የተሰጡ ሐዋርያት የተሰጡት እነዚህ ሁሉ ወንጌላውያን የተሰጡት እነዚህ ሁሉ ቤተክርስቲያንን ማዘጋጀት ነው የማዘጋጀት ስራ ነው ለሙሽራው ማዘጋጀት የሚዜዎቹ ስራ ምንድነው እስቲ ንገሩኝ የሴቶች ሚዜዎች ስራ ፋሲካ ብትኖር ጥሩ ነበር ብሪያ ለምንግዲህ ማዘጋጀት ነው ሴቶቹ ያሁኖቹ አይ ቲንክ የራሳቸው ነው መሰለ የሚያዘጋጁት የዚህ ዘመን ልጆች ምናልባት ማዘጋጀት ነው እነ መጥምቁ ዮሐንስ ያዘጋጁ ነበር ምክንያቱም ጌታ ሊመጣ ነው እንደዚሁ ቤተክርስቲያን አገልጋዮች ምእመኖችን ማዘጋጀት ነው ስራቸው ማድከም አይደለም ማዛል አይደለም ማበረታታት ነው ማንቃት ነው ስለዚህ ነው every sunday ሮብ በተለያየ ቦታ የእግዚአብሔርን ቃል የሚሰበከው ትምህርት የሚሰጠው ምክንያቱም anytime ቤተክርስቲያን ልትነጠቅ ትችላለች anytime ጌታ ሊመጣ ይችላል ኢየሱስ ጌታ ነው ኢየሱስ ጌታ ነው የመጨረሻ ይሄን ልናገር ሌላው እንዳንነቃ ከሚያደርጉን ነገሮች አንዱ ጊዜያዊ ሁኔታ የማየት ዝንባሌ ጊዜያዊ ቴምፖራሪ በጣም ጊዜያዊ የሆኑ ነገሮችን የማየት ዝንባሌ አርቆ አለማየት ሁለተኛ ቆሮንቶስ 4:17 የማይታየውን እንጂ የሚታየውን ባንመለከት ቀላል የሆነ የጊዜው መከራችን የክብርን የዘላለምን ብዛት ከሁሉ መጠን ይልቅ ያደርግልናል የማይታየው ግን የዘላለም ነው የሚታየው ግን ቴምፖራሪ ነው አሁን የምትዳስሱት እየሰራችሁ ባንክ የምታስቀምጡት እየሄዳችሁ የምታደርጉት ነገር ሁሉ የምታዩት የምትዳስሱት የምትሰሙት ነገር ሁሉ ቴምፖራሪ ነው ስለዚህ አማኝ ጊዜያዊውን ሁኔታ የማየት ዝንባሌ የታላቁን የሆነውን የመጨረሻ ደውል ሊደወል ባለበት ጊዜ ታላቁ ተስፋችንን እንዳንጠባበቅ ያደርጋል ጊዜያዊ ሁኔታ የማየት ዝንባሌ ከግብጽ የወጡ ታቃላችሁ ታሪኩ ብዙ ጊዜም ስለተነጋገርን ብዙ ጊዜም ስላነበባችሁ የሚገርመው ነገር ከግብጽ ወጥተዋል ጌታ ያላቸው ማርና ወተት ወደምታፈሰው ምድር አገባቸዋለሁ ነው አይደል ያላቸው ነገር ግን ጊዜያዊ ሁኔታ ሲያሰናክላቸው ታያላችሁ ራበን ይላሉ ጊዜያዊ ነው ተጠማን ይላሉ ጊዜያዊ ነው ይሰጣቸዋል ያውም ደግሞ ፕሮቫይድ ያደረጋቸው ነው ከዛ ግን አንድ የገረመኝ ነገር አንድ ቦታ ላይ ሁላችሁን የምታውቁት ዘኍልቍ 14:4 ላይ ከግብጽ ከወጡ ጀምሮ ያጉረመርሙ ነበር ይላል ያጉረመርሙ ነበር በጊዜው የሚገጥማቸውን ነገር በጊዜው በሉ እስቲ በጊዜያዊ በሉ በጊዜያዊ በሚገጥማቸው ነገር ሊገቡበት ያለውን ማርና ወተት ወየው የምታፈሰውን ምድር መጠባበቅ ተስፋ ማድረግ ተው ይላል ወየው ጊዜያዊ በሚገጥማቸው ነገር ጀምረዋል ስለዚህ አሉና ምን አሉ መሰላችሁ አለቃ ሹመን ወደ ግብጽ እንመለስ ይው እነግራለሁ ይው አማኝ ልክ ዝም ብለ ድንዛዜ ውስጥ ስንገባ ምን እንደምናስብ ተቃል ከዛ ዓለማዊነት የማይመስልንም በእውነት ሰዎች ኃጢያት ላይ ሲወድቁ የሚነቁት ምን እንደሆነ ታውቃላችሁ በቃ ያን ነገር ለምን ያደርጉና ከዛ ተስፋ የተገባለት ህዝብ አለቃ ሹመን ያን ሁሉ ተአምራት ያይ እነግራለሁ ተፈውሰ ሊሆን ይችላል ተአምር ሆኖልህ ሊሆን ይችላል ዛሬ ግን ካልነቃ ይሄ አይነት ዝንባሌ ሊያመጣብህ ይችላል ቤተ ሊያንኳኳ ይችላል ምንም አይመስልህም ስትጣላ ምንም አይመስልህም ሰው ሲያመነዝር ምንም ላይመስለው ይችላል
ወገኖች ሰው ሲሳደብ ምንም ላይ መስሎ ይችላል ቁጭ አድርጎ ይሰድብሃል ቁጭ አድርጎ ሲናገርህ በኃይለኛ ቃል ምንም አይመስልም ይሄ ወገኖቼ እነግራችኋለሁ የድንዛዜ ምልክት ነው ዛሬ ግን ጌታ ያነቃናል እስቲ አሜን በሉ የመንቃት ዘመኔ ነው በሉ ኖ እንደዚህ አልቀጥልም በሉ ያ እንደዚህ አንቀጥልም I think ጌታ ቢረዳን የሚቀጥለው ጊዜ ብናገረው ይሻላል በጣም ሰዓት እየሄደ ነው ክብር ለእግዚአብሔር ለአምላካችን ይሁን እዚህ ላይ ብናቆመው ይሻላል ዛሬ ወገኖቼ በጌታ ስም የምጠይቃችሁ spiritual drowsiness ወይም ድብታ ውስጥ ገብተናል ነው የምላችሁ የገባችሁ አሁን ብዬ እጅ እንድታወጡ አልልም ገብተናል ምልክቱን አይቼዋለሁ በኔ ላይ ምልክቱን በኔ ላይ አይቼዋለሁ ቅናትን ሲወስድብኝ አይቻለሁ ስለዚህ ዛሬ የምጠይቃችሁ እስቲ እንቆማለን ሁላችን ዛሬ እግዚአብሔር እንዲያነቃቃን እንጸልያለን አሜን ወገኖች ሃሌሉያ ዛሬ እንዲያነቃቃን